ለማበድም አይደለም ያየን ያለ ነገር ቶታሊ ውሻ ነው እየሆነች ያለችው ልክ ነው እኔን አሁን እንደመናከስ እንደምንድነው ሲያደርጋት የነበረው ቅድም እግዚአብሔር ነው ያወጣኛል እንዴት አሷ ላይ ጉዳት ካላደረሰን ይዞ አረጋግቶ ማስቀመጥ የሚከብዳል እንደምታዩት ነው ከአንድም ስንቴ ነው እንግዲህ እኔ አቀለም ወይ አበር እየኖርኩ አይደለም አቀለም ወይ ልጄን አቀለም ውሻ ከጮ በቃ ካሁን እንደዚህ ሆነችብኝ ወይ ሰምታ ደግሞ አብራት ወጣብኝ ምን በቃ የተደረገባትን ነገር ብቻ እኔ አላቅም ብቻ ግዙ እግዚአብሔር ይፍታው ውሻ ከጮ ምንድነው የምትሆነው ማትሆነው ነገር የለም በቃ እንደዚህ ትሆናለች በቃ ውጪ ነው ከግቢ ውጪ ደግሞ ሻም ከጮ በቃ ዱካውን ምን ትሆን በቃ ይዛ ማይሆን ነገሮች ታስገባን እየሞከረች ነበር ይሄ ነገር ለምን ሊፈጠር ቻለ የሚለውን ነገር መልስ ልትሰጡኝ የምትችሉት እናንተ ናችሁ ባህሪዋን እንዲቀይርና አሁን እንደምንለው ወደ ውሻነት የሚቀይራት ነገር እንዳለ እየታየኝ ነው ያለው እኔ አላቅም ምን እንደሆነ እስክራ ገብቶኛል ልጄ ውሻ ድምጽ ከሰማች ደግሞ ወጣት ሄድብኝ ብዬ አስባለሁ ጨራነቃለሁ ከዛ ደግሞ ግቢ ውስጥ እንከባደላል ልብሷ ጭቃ ይሆናል ጫማዋ ሰርግ ምናምን ነገር ልትሸኝ ቀርቶ በቃ ከዛ ክፍል አትወጣም ግቢ ውስጥ እንከባለላለች ጫማ ነች ልብስ ነች ብክት ታደርጋለች አውልቃ ትወረውራለች እሱም እየጸለያለኝ እየጸለያለሁ እንደው መድኃኒዓለም ብቻ እንደው ልቦናን ይመስልልኝ ብዬ ነው ልቦና ይመስልልኝ እኔን ብቻ አላቅም ብቻ እንዴት እንደሆነ አላቅም ይከብደኛል እኔ ብቻ ነኝ ጓደኛዋ ከልጆች ጋር አትቀራረብ አመሎቿ እየተለዋወጡ መጡ ምን ሆነች ምን ተፈጠረ በቃ አሁን የምታሳያቸው ነገር አሁን በጣም አድጎ ነው አሁን የምታሳየው ባህሪ ግን የዛኔ በቃ ትንሽ መነጫነጭ መጮህ አለበዛማ ምን ተስፋ እኮ እሷ ናት ልጄ እሷ ናት እኮ ተስፋዬ እባክህ መብቴ ካለ ወደ መብቴ እባክህ እዛ እስቲ ቆይ ልደውልለት ብላ ስደውልለት ካላነሳ በቃ በጣም ነው እንዳብድ ነገር ነው የሚያደርገው ደረሰችብን ጥቃት አለ አዎ ከዛ በኋላ ደግሞ ስንት ሰዓት ሙሉ እንግዲህ ተቀምጠን አረጋግተን ነው ተመልሰን እሷን ማውራት ይቻላል አይደለ በቃ የሰርጉ 1-3 ቀን ሲቀረው ደግሞ ድጋሚ ያገረሸባት ከዛ አሁን ያለችበት ሁኔታ እንግዲህ እናንተም እንዳያችሁት ነው ወጣ ብላ ስራ ትምህርት ትሄድ ጓደኞቿ ጋር ትሄዳለች ስመጣለች በቃ ውሻ ትሆናለች አሁን ስለ ክፍል ልጅ ምናምን ስለ እንትና ምናምን ሁላ ስነግራት የቱ ማን ነው አብረን ተመረናል ምናምን ነው የምትለው በቃ ልብ ሁላ አትላቸው እሱን ከተዋወቀች በኋላ ግን በቃ እያንዳንዱኛ እንኳን ጓደኛ ማቾች የምናደርገው ነገር ላይ ራሱ መሳተፍ ጀመረች በጣም በቃ ነቃ ማለት ጀመረች እንደዛ ሆኖ እኛ ሞቅ ያለ ጨዋታ ይዘን ከሆነ ምናምን ነገር እኛን እሱ ከደወለ ጥላን ነው ስለ ቤተሰቡ ማለት በዚህ ቤተሰብ ዙሪያ ስላሉት ነገሮች የምትጠራጠሪያቸው ማለት ኤደን እንግዲህ አሁን ወዳለችበት ሁኔታ ሳትገባ በፊት ላንቺ ያሳወቀችሽ ነገር አለ ለሆነ ጊዜ በመሰላ ጊዜ ደግሞ ያው ተገባለች ከፈለገች ካልፈለገችም ይቀራል ብቻ ነው ፈልጋ አሁን ጤንነቷን ብቻ ነው እሺ እንግዲህ ውድ ቤተሰቦቼ እውነቱን ለመናገር በጣም የሚጨንቅና የሚከብድ ጊዜ ነው እያሳለፍን ያለነው ምን አይነት ነገር እየተፈጠረ እንዳለ አላውቅም ከምን የተነሳች ልጅ እንደዚህ አይነት ሁኔታ ውስጥ ልትገባ እንደቻለች ሰላም ስታወራን ቆይታ እንግዲህ እንደምታዩት ነው ከፍቅረኛዋ ጋር ስለነበራት ቆይታ ማውራት ስንጀምር ተቀያይራ ልጅቷ ሙሉ ለሙሉ እንግዲህ እኔንም አንቀይዛ ማይሆን ነገሮች ታስገባን እየሞከረች ነበር ይሄ ነገር ለምን ሊፈጠር ቻለ የሚለውን ነገር መልስ ልትሰጡኝ የምትችሉት እናንተ ናችሁ አቤት መልስ ልትሰጡኝ የምትችሉት እናንተ ናችሁ ያያችሁ እንግዲህ ምን እየተፈጠረ እንዳለ እኔማ ግራ ገብቶ የተጨንቆኝ ነበርኩ እኔም እኮ ግራ ገብቶኝ እኮ ልጅ ምን ላገውኝ ነው እባክህ እንደው ልጅ በፍቴ ካለው ብዬ እኮ ነው እኔም እናንተ ጋር እንትን ያልኩት እንጂ እኮ ልጅቷማ እያየሁ አይደል እንደ ራሴ እያየሁ እኮ ራሴ ነው እያየሁ ነው ወጣ ብላ ስራ ትምህርት ትሄድ ጓደኞቿ ጋር ትሄዳለች ስመጣለች በቃ ውሻ ትሆናለች ግቢ ውስጥ እንከባለላለች ጫማ ነች ልብስ ነች ብክት ታደርጋለች አውልቃ ትወረውራለች ከዛ ደግሞ ትገባለች ደህና ከሆነች ትተኛለች ሰላም ካለች ተበጠብጠኝና ደግሞ ገብታ ስተኛ ልብስን ይማጠብ ያን ልብስ እንደገና እኔ ፈትጋለሁ ያን ጫማ ፈትጋለሁ ምን አለው ደግነቱ ግን ግቢው ራሴ መሆኑ ነው እንጂ እንዴ ተከራይቼ መኖር ይሆን ኖርማ እንዴት እኛ እንደምችለው አላቅም ነበር እንደው ብቻ ግን እግዚአብሔር ላይ ጠግ እንደማይሰብርም እንጂ ግቢው ራሴ መሆኑ ብቻ ደግሞ አንድም ነገር ራሱም እግዚአብሔር በዚህ መረድቶኛል ማትሆነው ነገር የለም በቃ እንደዚህ ትሆናለች በቃ ውጪ ነው ከግቢ ውጪ ደግሞ ሻም ከጮህ በቃ ዱካውን ምን ትሆንብኝ እንደሞ ምንድነው ውሻ ከጮህ በቃ ካሁን እንደዚህ ሆነችብኝ ወይ ሰምታ ደግሞ አብራት ወጣብኝ ምን በቃ የተደረገባትን ነገር ብቻ እኔ አላቅም ብቻ ግዙ እግዚአብሔር ይፍታው ውሻ ከጮህ ምንድነው የምትሆነው በቃ ውሻ ስለምትሆን
በቃ ውሻ ድምጽ ከሰማች ደግሞ ወጣት ሄድብኝ ብዬ አስባለሁ፣ እጨናነቃለሁ። ከዛ ደግሞ ልብጭ ግቢ ውስጥ እንከባደላል። ልብሷ ጭቃ በጭቃ ይሆናል፣ ጫማዋ እንዳለ። ከዛ አውጥቼ አልጥላ ልጄ ናት። እንዴት አድርጌ አንድ ልጄን እንዴት ስትሆንብኝ እንዴት ይሆናሉ ብዬ እንደገና ልብሷን አውልቄ እንደገና ውስጥ ወርወሯ እሱን አጥቤ ሰብስቤ ተይ በቃ ልጄ በቃ ብዬ በጸባይ ለመኝ አባብዬ ኧረ እንደው ተወኝ እስኪ እንደው ቤት ቁጠረው እንደው ልጄ ቤት ቁጠረው የቤት ቁጠረው። እኔ በጣም ከብዶኛል ልጄ በጣም ከብዶኛል። እኔም ልጄ እንዴት ምናምን እንደው ሰው ሆና እንደምትመለስልኝ ግራ ገብቶ ጨንቆኛል። ወደ ማን እጃ ቤት እንደምል ራሱ ግራ ገብቶኛል። እኔ እግዚአብሔር ራሱ መጌኩኝ እግዚአብሔር አለው እሱም እየሄደ ጸልያለሁ እኔም እየሄድኩ ጸልያለሁ። እንደው መድኃኒዓለም ብቻ እንደው ልቦናን ይመልስልኝ ብዬ ነው ልቦና ይመስልኝ። እኔን ብቻ አላውቅም ብቻ እንዴት እንደሆነ አላውቅም ይከብዶኛል። በጣም ያሳዝናል። እንግዲህ ይሄንን ጉዳይ በምን አይነት ነገር መፍታት እንደሚቻል እንዴትስ አድርገን ማስተካከል እንደምንችል አላውቅም። ነገር ግን ጉዳዩም ቀላል ስላልሆነ ስትላት የነበረችውን ጓደኛ እንደው ብትጠሩልኝና ስለቀሩት ነገሮች ማውራት ብንችል በጣም ደስ ይለኛል። እደውልላታለሁ። እሷስ ጓደኛ እደውልላታለሁ ትመጣለች። ቅርብ ነው ያለችው። እደውልላታለሁ ትመጣለች እና እንደ ቅርብ ናት እሷስ። እንደው ግን እንደው ወደ መፍትሄ ይገኛል ወይ እንደው መፍትሄ ይኖራል ወይ ነው የኔ ጥያቄ። እንደው መፍትሄ ይኖራል ወይ? አሁን መፍትሄ ይኖራል ብዬ አስባለሁ። እንደው መፍትሄ እንደው ብቻ እኔ የምፈልገው መፍትሄ እንደው ብቻ ነው የምፈልገው እንደ ልጄ ነገር። ግን አሁን ለምሳሌ በኃይል ለመቆጣጠርም ይከብዳል። ግዴታ እሷ ላይ ጉዳት ካላደረስን ይዞ አረጋግቶ ማስቀመጥም ይከብዳል። እንደምታዩት ነው። ከአንድም ስንቴ ነው እንግዲህ እኔ አቄለም ወይ አብሬ እየኖርኩ አይደለም። አቄለም ወይ ልጄን አቄለም ወይ እኔ ሁኔታውን አቄለም ወይ አንተ ምን ትነግረኛለህ? እኔ ነገ ይርቀር ፈረን ምን ያየው አይደለም ወይ በጧት ማማታ ነው እዚሁ አብሬ ያለው ያየው እኮ ነው። ምን ለኔ ምን ታስረዳኛለህ? እኔ እንጂ ደግሞ አንዴ ስላንተ ራሱ ስለሷ ማስረዳት የሚጠበቅብኝ እንጂ እኮ አንተ ምን እያየው ነው። ግን ያው የኔ ደግሞ ችግር ደግሞ አይተህ ደግሞ ከተረዳልኝም እሱም አንድ ነገር ነው። እና እኔ ይሄንን ማይተህ ወደ መፍትሄ ተገኝቶለት እንደው ልጅ ህይወቷ ተስተካክሎ እንደው እንደ ማንኛውም ልጅ እንደው ጥሩ ልጅ ሆናለኝ እንደው ኑሯን ትዳሯን ይዛ እንደው ራሷን ብችል በቃ እንደው ይሄ ደስታዬ ነው። እንደው ልጅ ይሄ ደስታዬ ነው። አለበዛማ ምን ተስፋ እኮ እሷ ናት ልጄ፣ እሷ ናት እኮ ተስፋዬ። እባክህ መፍትሄ ካለ ወደ መፍትሄ እባክህ። ይኸውልሽ ማሚ እንደዚህ አይነት ነገር እኔ ከዚህ በፊት ገጥሞኝ ያውቃል። ነገር ግን በእንደዚህ አይነት ሁኔታ በእንደዚህ አይነት ልክም አይደለም የሆኑት ነገሮች አሉ። ኤደን ላይ ግን እያዩ ያሉት ነገር ምንድን ነው? የሆነ ሰዓት ላይ ተረጋግታ ከራሷ ጋር ትሆናለች። መልሳ ደግሞ ራሷን ስታ የማይሆኑ የምታሳያቸው ነገሮች አሉ። አሁን ከኔ ጋር ረጅም ሰዓት ስታወራ ቆይታ መልሳ ማን አላቀም ብላ ነው እንግዲህ እነዛ ስትሆን የነበሩ። መጀመሪያ ስገባም ያደረሰችብን ጥቃት አለ። ከዛ በኋላ ደግሞ ስንት ሰዓት ሙሉ እንግዲህ ተቀምጠን አረጋግተን ነው ተመልሰን እሷን ማውራት ይቻለው አይደለ? ይሄ ማለት የሆነ ስታስታውሰው ወይም ደግሞ የሆነ ነገር ሲነሳ ባህሪዋን እንዲቀይርና አሁን እንደምንለው ወደ ውሻነት የሚቀይራት ነገር እንዳለ እየታየኝ ነው ያለው። እኔ አላውቅም ምን እንደሆነ ግራ ገብቶኛል። ልጄ የሆነውን ነገር እኮ እኔም አላውቅም። እስኪ እንግዲህ ወይ ጓደኛዋ ትምጣና ደግሞ እሷ ደግሞ ያው የምታውቀው ነገር ካለ ወይ እኔ ብቻ አላውቅም። እኔ ቃላቶች ያጥሩኛል። እኔ አላውቅም። ብቻ ግን መፍትሄ ካለ ወደ መፍትሄ ነው። ብቻ አላውቅም። እንደው ልጄ እባክህ እንደው ብቻ ለጥራት ሂጅ ይደውልላት እስቲ። እሺ እንግዲህ ውድ ቤተሰቦች ያው በተቻለን አቅም ነገሮችን ተገቢ በሆነ መንገድ ለማጣራት እየሞከርን ነው። ማለት ያለችበት ሁኔታ እውነቱን ለመናገር በጣም ያሳዝናል። ልብ የሚነካ ነገር ነው እየተፈጠረ ያለውና አረጋግተናት ስላሉት ነገሮች ጠይቀን ተገቢ የሆኑም ነገሮች ለማድረግ የአቅማችንን እንጥራለን ከእግዚአብሔር በታች። እስቲ እግዚአብሔር ይርዳንና ደግሞ ጓደኛ አንጠርተን እስቲ ምን አይነት ነገር አለ፣ ምን ተፈጥሯል፣ እሷም ደግሞ ለምን ስትከለክላት እንደነበር ስላሉት ነገሮች ኢያሱስ ምን አይነት ሰው ነው ማን ነው የሚለውን ነገር ማወቅ እንፈልጋለን። ከወዲሁ እንግዲህ ፕሮግራማችንን አቋርጠን ጓደኛዋ ስትመጣ ፕሮግራማችንን የምንቀጥል ነው። እስከዛው ድረስ ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙ እንዲዳረስ ቻናሉን ሼር ያደርጋችሁ ከጎኔ እንድትሆኑ እፈልጋለሁ። ከአፍታ ቆይታ በኋላ እስከምንመለስ ቸር ቆዩልኝ። አስገባታ ትግባ። ሰላም ነው። እንዴት አደርሽ? እንዴት ነሽ? ደህና ነሽ? አዲስ ነገር አለ እንዴ? ምን አንቺ ደግሞ እስቲ ተኝ እስቲ እባክሽ፣ እንደው እኔ እባክሽ ተኝ እስቲ፣ ግራ ገብቶኛል። ምን ነው? በሰላም ነው? በሰላም ነው። የኤደን ጓደኛ ነሽ ስለተባለ ነው ያስደወልንልሽ እና እኔ አቤል እባላለሁ።
እሺ እኔም ትህትና እባላለሁ። መልካም እሺ ትህትና፣ እንግዲህ ያው ስላሉት ነገሮች ኤደንም ስላለችበት ሁኔታ የምታውቂ ይመስለኛል እና እየተፈጠሩ ያሉትን ነገሮች ላይክ ትንሽ ግራ ያጋባሉ። የምታውቂያቸው ነገሮች አሉ ብዬ አስባለሁ እና እኛም ከመጣም በኋላ እያየን ያለናቸው ነገሮች ትንሽ ከተፈጥሮም ወጣ ያለብን ነገር ስለሆነ እንዴት ይሄንን መቆጣጠር እንችላለን የሚሉት ነገሮች እግዚአብሔር ይርዳን እንግዲህ። እና አንቺ የምታውቂያቸውን ነገሮች እስቲ ብታጫውቺ ነው። እሺ ያው ኤዱ እንጃ ከየሆነ ከትንሽ ጊዜ ወዲህ ነው እንደዚህ አይነት ባህሪ ያመጣችው። እስቲ የኤዱ ልጅነት እንደው እስቲ አንቺ ብታጫውቺኝ፣ በጓደኝነት መንገድ ያየሻቸው። ያ ኤዱ በጣም ተግባቢ አይነት የምትባል አልነበረችም። ልጅም እያለን እኔ ብቻ ነበርኩኝ ጓደኛዋ። እኔ ሌሎች ጓደኞች ምናምን አሉ። እሷ በቃ እኔ ብቻ ነኝ ጓደኛዋ። ከልጆች ጋር አትቀራረብም። ዝምተኛ ልጅ ናት። በቃ ትምህርት ቤትም ሰዓትም ሰዋን በልታ ገለል ብላ ነው የምትቀመጠው። ጨዋታ ምናምን ነገር የምትወድ አይነት ልጅ አልነበረችም። ከዛ ገኑ ኮሌጅም ስንገባ በቃ እንደዛ ነው። ከትምህርት ቤት ወጣች ወደ ቤት ነው፣ ከቤት ወደ ትምህርት ቤት ነው። እኛ ራሱ በቃ ወተን ወይ ሻይ ቡና እንበል ምናምን ነገር ስንላት ትሻትልን። ከክላስ ከወጣን በኋላ ምናልባት አሳይመንት ካለን አሳይመንትን ለመስራት ላይብራሪ ልንገባ እንችላለን። ከዛ ውጪ እሷ ወደ ቤት ነው የምትመጣው። በቃ እንደዚህ አይነት ቁጥብ ልጅ ነበረች እና ሁሌ እንደዚህ መፈጠሩ እኔም በጣም ግር የተሰኘሁበት ነገር ነው። ማለት ሄደን ኤሌመንታሪ ላይም እያለች ሃይስኩልም ሆነ እንደዚህ የፍቅር ግንኙነት ወይም ደግሞ የምትወደው ሰው አልነበረም? አረ እንኳን የፍቅር ግንኙነት ቀርቶ በቅጡ በቃ የሴት ጓደኛ ራሱ የላትም እያልኩ ነው። እንኳን የወንድ ፍቅር ግንኙነት ሰው ልትወድ ምናምን ቀርቶ አታያቸውም ራሱ። የሆነ አሁን ስለ ክፍል ልጅ ምናምን ስለ እንትና ምናምን ሁላ ስነግራት የቱ ማን ነው አብረን ነው ተምረናል ምናምን ነው የምትለው። በቃ ልብ ሁላ አትላቸውም። ስንት አመት አብራቸው ተምረው ምናምን በቃ መልካቸውን ሁላ በስነ ስርዓት አታያቸውም። በቃ ጎንበስ ብላ ነው የራሷን ነገር የምታደርግ ልጅ ናት። በራሷ ዛቢያ ነው የምትንቀሳቀሰው እንጂ ስለ ሰው በቃ ግድ አይሰጣትም። ብቸኝነት ነው የምትወደው። እና ታዲያ እንደዚህ አይነት ባህሪ የነበራት ልጅ እንዴት ነው በአንዴው ከኢያሱ ጋር የፍቅር ግንኙነት ልትጀምር የቻለችው? እኔም እሱ ጥያቄ ነው። እንዴት መሰለህ ስራ ላይ ነው የተዋወቅነው ነው ያለችኝ። እሺ። እና ተዋውቀው ከዛ የስራ ጉዳይ አንድ ላይ ምናምን ነገር እንገናኛለን ምናምን እና ካለወትሮ ራሱ እዩዬ ምናምን እያለች ነው የምጠራው። እና በቃ በጣም ያልተለመደ ነገር ነው ለሷ። እንዴት ብዬ አሁን ኖርማል ነው አይደለም ማቆላመጥ የስራ ባልደረባህን ምናምን። ለሷ ግን በጣም በቃ ብዙ ርቀት ሄዳለች ብለህ አስበው፣ ማቆላመጥ ማለት። ከዛ በቃ እዩዬ ደወለ ምናምን ማለት ጀመረች። ወደ በቃ ጓደኛ ነን ምናምን ነገር እያለች መሀል ላይ በቃ ፍቅረኛ ነን አለችኝ። ስለ በጣም ነው የፈጠነብኝ ጊዜው። በስራ ጉዳይ 15 ቀን ምናምን ነገር ተገናኝተን ስራ አለብን ምናምን ነገር አለች። የሱ ድርጅት እና የኛ ድርጅት የሚሰራው ነገር አለች። ከዛ በቃ 2 ወር ምናምን ሳይሆናቸው ነው ፍቅረኛ የሆኑት። ማለት ለሌላ ሰው የተለመደ ነገር ሊሆን ይችላል ምናልባት፣ ለእሷ ግን የማይጠበቅ በጣም በቃ ሊጠበቅ የማይችል ነገር ነው። ግን እንደዛ ስትለኝ ካለው የጭምት ባህሪው አንፃር እኔ ደስ ነበር ያለኝ። ማለት በጣም ጭምትና ከሰው ጋር አትግባባም ስላልኩ የምታገባው ጭራሽ አትመስልም ነበር። እና ቶሎ ፍቅረኛ ስለያዘች ምናምን ከልጁ ጋር ስለተግባባች እሱም ደግሞ በቃ በጣም ትሪት ያደርጋት ነበረ እና ደስ ነበር ያለኝ። ከዛ የቆየ ምናምን ነገር የሆነ ቫኬሽን ምናምን ነገር ወጣን ልንወጣ ነው ምናምን ነገር አለችኝ። 6 ወር አልሆናቸውም እንደዚህ ሲሆን። አይ አልነበርኩም። ወጣን ስላልሽኝ ነው። አይ ልንወጣ ነው አለች። ምን ያልኩ። ከዛ እንዴት አልፈጠንም ምናምን ነገር ከኛ ጋር እንዳልኩ ምንም አይነት ሻይ ቡና ራሱ በቃ አሁን ስራው ላይ ስራ ምናምን ከጀመረች በኋላ ምናልባት በቃ በጣም በወር 2 ምናምን ሻይ ቡና ብንል ነው ካፌ ላይ በቃ አልለመደባትም። እና እሱን ከተዋወቀች በኋላ ግን
በቃ እያንዳንዱ እኛ እንኳን ጓደኛ ማቾች የምናደርገው ነገር ላይ ራሱ መሳተፍ ጀመረች። በጣም በቃ ነቃ ማለት ጀመረች። እንደዛ ሆኖ እኛ ሞቅ ያለ ጨዋታ ይዘን ከሆነ ምናምን ነገር እኛን እሱ ከደወለ ጥላን ነው የምትሄደው። በጣም እንትን በቃ በጣም ክሎዝ ሆኑ። እሺ እና በጣም በቃ የነቃች የምታደርጋቸው ነገሮች በቃ እንዴት ነው እኛ ድሮን እንደምንፈልጋት እንደዚህ ብናደርግስ ምናምን እንደምንላት ብናደርገውስ የምንለው እንዳለ ነገር በቃ ወደ ማድረጉ ምናምን ነገር መጣች። ከዛ እንዳልኩ 6 ወር ምናምን ነገር ሳይሆናቸው ቫኬሽን ልንሄድ ነው ምናምን ወደ እንትን አለችን ወደ አዳማ። ከዛ ነው እሺ የሆነ ስልህ እንዴት ነው ከሷ ነገር አንፃር ታይ ማለትም ይደብራል። ከስንት ጊዜ በኋላ እንደዚህ ሆነች ልጅ መደገፍም የሚኖርብኝ እንትን ማለትም ግራ ገብቶኝ ብቻ ትንሽ ያልፈጠነው ነው መስራት እንዴ ችግር አለውኝ በቃ እናንተ እስከዛሬ በቃ እንትን የምትሉትን አለማየሁት በጣም ደስ ይላል ምናምን ነገር እያለች እየቀለደች ነው የምታልፈው። ከዛ እዛ ሄዱ የሆነ 3 ቀን ነው ምናምን ነገር ቆዩ። አሪፍ ጊዜ ነበረ ምናምን ነገር አለችኝ። ከመጣች በኋላ በቃ አሪፍ ጊዜ ያሳለፍን ሁሉም ነገር አሪፍ ነው ምናምን ነገር አለችኝ። ከዛ በቃ ሳምንት ምናምን ነገር የቆየች ትንሽ አመሎቿ እየተለዋወጡ መጡ። ምን ሆነች? ምን ተፈጠረ? በቃ አሁን የምታሳያቸው ነገር አሁን በጣም አድጎ ነው አሁን የምታሳየው ባህሪ ግን የዛኔ በቃ ትንሽ መነጫነጭ፣ መጮህ፣ መቆጣት ምናምን ነገር ጀመረች። ከዛ እንዴ ምን ሆነሻል ሄዱ ምንድነው ምናምን በቃ ትንሽም ነገር ያስቆጣታል። ከዛ እሱ ሳይደውል ምናምን ነገር በቃ አለ ስራ ላይ ሆኖ ምናምን ሳይደውልላት ሲቀር ስልክ ሳያነሳ ጨራሽ እንደብድ ምናምን ያደርጋታል። ከኛ ጋር እያወራች ምናምን ትንሽ ወሬ አውርታል በቃ እያሱ ነው የምትለው። ከዛ እስቲ ቆይ ልደውልለት ብላ ስትደውልለት ካላነሳ በቃ በጣም ነው እንደብድ ነገር ነው የሚያደርጋት። ለምንድን ነው የማያነሳው ስልክ ምናምን የተፈጠረ ነገር አለ ምናምን ስትባል ስለዛ እንዲወራ አልፈልግም በቃ አሪፍ ጊዜ አሳለፈን አልኩሽ። ስለዛ ያንን ነገር ዝጊው ምናምን ነገር እዛ የተፈጠረው ነገር ምንድነው ብለሽ ትገምቻለሽ? እኔ ምንም አላውቅም ማለት ያው በቃ ያሰብኩት ያው እሷ ትፈልግ ከጭምቷ ምናምን አንፃር ከትዳር በኋላ እንዲፈጠሩ የምፈልጋቸው ነገሮች ከትዳር በፊት ተፈጥረውባት እሱም ነገር ይሆናል እንደዚህ ያደረጋት ብዬ ነው ያሰብኩት። ታዲያ አሁን ለምሳሌ ተረዳውሽ ለማለት ይፈልሻለሽው ነገርና ምንም አይነት ነገር ሀፕን ሊያደርግ ይችላል። ላይክ አሁን እኔም አንቺም እየገመትን ያለነው ነገር ቢሆን ለራሱ እንዲህ ባህሪን ቀይሮ ላይክ አሁን እሷ እየሆነች ያለችው ነገር እኮ እንደማበድም አይደለም እያየን ያለነው ነገር ቶታሊ ውሻ ነው እየሆነች ያለችው። ልክ ነህ። እኔን አሁን እንደመናከስ እንደምንድን ነው ሲያደርጋት የነበረው? ቅድም እግዚአብሔር ነው ያወጣኛል። ሶ ያለችበት ሁኔታ ሙሉ ለሙሉ የማይሆን ነገር ውስጥ ነው ያለችው። አዎ ልክ ነህ። እኔም እንዳልኩ መጀመሪያ አካባቢ ከምታሳየኝ አንፃር ነው ይሄንን የጠረጠርኩት ነው ያልኩ። መጀመሪያ አካባቢ ከመጣች ከሳምንት ምናምን በኋላ እንደዚህ ስትሆን በቃ የተፈጠረው ነገር ምናልባት ከዳኛን ወደ ማለቱ ገብታ ጭንቀቱ የፈጠረባት ነበር የመሰለኝ የአመል መለዋወጥ ማለት። ግን ከዛ በኋላ ግን በቃ በጣም እየተባሰ እንትን ሽማግሌ ምናምን ተልኮ ለመጋባት እንትን ብለው ነበር። እኛም ልብስ ለካክተን በቃ ምን ይሆናል የተባለውን እኛም ጓደኞቿ ምናምን እኔ የማውቃቸው ልጆች ነበሩ 3 ነን በሱም ወገን ምናምን ነገር እንደዛ አስተካክለን ልብስ ለክተን ምናምን ከዛ መሀል ላይ ተቋረጠ በሷ እንደዚህ መሆን ምክንያት። ከዛ ተቋረጠና ጸበል ምናምን ቤተሰቦቿ ወሰዷት። ከዛ ደግሞ ትንሽ አገገመች መታ እዛ 1 ሳምንት 7 ቀን ተጠመቀችና መታ አገገመች። የሰርጉ ፕሮግራም ቀጠለ። እሱም አንዴ እኔ እፈልጋታለሁ ሚስቴን ጠቅልዬ ማኖር ነው ፈልገው ምናምን ነገር አለ። ሽማግሌ ተልኮም ስለነበረ ማለት እሷም እሱን የማግባት ፍላጎት ስለነበራት እነ ማሚም ተደስተው በቃ ምናምን ነገር እያሉ በቃ የሰርጉ 1-3 ቀን ሲቀረው ደግሞ ድጋሚ ያገረሸባት። ከዛ አሁን ያለችበት ሁኔታ እንግዲህ እናንተም እንዳያችሁት ነው። እንኳን ሰርግ አድርገህ ምናምን ነገር ልትሸኝ ቀርቶ በቃ ከዛ ክፍል አትወጣም። አሁን አንቺን ዋና ያስጠራውበትም ጉዳይ ቢኖር ከሱ ጋር ያላትን ግንኙነት ፈጽሞ አሁን አንቺ እንደምትዩ ሳይሆን እንደማትወጂው
እሱ ሲደውልና እሷ የምታሳያቸውን ባህሪዎች ፈጽሞ እንደምትከላከይና እንደምትቃወሚ እያነሳችልኝ ነበር። ለምንድን ነው እንደዛ አስታርጌ ነበር ማለት ይኸውልህ እንዴት መሰለህ እንዳልኩ ከእሷ ባህሪ አንጻር መፈጣጠኑ በቃ አልተዋጠልኝም ነበረ። በጣም ነበረ የሆነ የማይባት ነገር ለየት ያለው የነበረው ከሱ አንጻር እሷ በቃ እንዴት ነው የእሱ ስልክ አለመደወል ማንኛውም ፍቅረኛ አሁን እኔ ፍቅረኛ ሳይደውልልኝ ሲቀር የሚሰማኝ ስሜት ይኖራል ወይ ሳያነሳ ሲቀር። ግን ከዛ በጣም ሲዘል አመሎቿ በጣም እየተቀያየሩ ሲመጡ በጣም ነበር እየፈራ የነበረው እና ምንም እየተመቸኝ አልነበረም። እሱ ደግሞ እሱም ራሱ ከኔ ጋር ማለት ከኔ እንድትርቅ ምናምን ነገር የሚያደርግበት መንገድ አለ። ለምን እንደዛ ያደርግ ነበር? እኔ እንጃ አላውቅም። ማለት አሁን ተደዋውለው እያወሩ ከትህትና ጋር ነኝ ምናምን ነገር ስትለው በጣም ነው የሚደብረው። እቺ ልጅ ግን ምናምን ነገር ነው የሚለው ላውዲ ላይ ራሱ ሆኖ ማለት ከዚህች ልጅ ጋር አትሆኝ አይደለ እንዴ የሚልሽ ምናምን ነገር ማለት እኔ እንዳልኩ ምንም ነገር ይሄ ነው የሚባል ነገር ያየሁበት ነገር ኑሮኝ ሳይሆን ያየሁበት ነገር ኖሮ ሳይሆን እንዲሁ በቃ አለ አይደለ ከሷም ከምትሆነው ነገር አንፃር ነው እኔ እንትን ኧረ ቀስ በይ ተረጋጊ ምናምን ነገር። እሱም ደግሞ እኔን ሲጠላኝ የሆነ ነገር ይኖረዋል በቃ ብዬ እንድጠረጥር ያደረገኝ። መልካም ጉዳዮች ግን በሁለቱም አንግል ያሉትን ነገሮች ለመስማት እየሞከርኩኝ ነው። በአንቺም ሳይድ ያለው በኤደን ቤተሰብ በኩል ያሉትንም ነገሮች እና ሁኔታው እያመራ ያለው ቀጥታ ወደ እያሱ የሆነ ነገር ችግር የተፈጠረ ይመስለኛል። ስፔሻሊ ደግሞ እሷ ኢቨንቶች ተዘጋጅተው ወደ ደብረ ዘይት ሄደን ነበር ነው የምትለው። ላይ አንቺም ወደ አዳማ እያልሽ ነው ያለሽው። የተለያዩ ቦታዎች እንግዲህ ከስም መሳሳት የሚሆን ከምን አንግል እንደሆነ በኋላ ላይ የምናየው ይሆናል። ነገር ግን ከእያሱ ጋር ያሉትን ነገሮች ብቻ ሳይሆን ስለ ቤተሰቡ ማለት በዚህ ቤተሰብ ዙሪያ ስላሉት ነገሮች የምትጠራጠሪያቸው ማለት ኤደን እንግዲህ አሁን ወዳለችበት ሁኔታ ሳትገባ በፊት ለአንቺ ያሳወቀችሽ ነገር አለ? እኔ ምንም አልነገረችኝም። ማለት ያው ማዘር ለትዳር ጉጉት አላቸው ምናምን ነገር ማለት በዚህ ትንሽ ቅር ትሰኛለች። እንዳልኩ እሷ ትኩረቷ ትምህርት ላይ ምናምን ነገር ስለሆነች በቃ ቤተሰቦቼ እንዳገባላቸው ነው የሚፈልጉት፣ እኔ ግን እንደዚህ ሁኝ ቀረው በቃ ምናምን ነገር ብላ አላ ከጓደኛ የማነስ ስሜት እንደዛ ይሰማታል። በቃ ከሰው ጋር አልግባባም፣ አሁን እንዴት ነው እንደዚህ ብዬ አግብቼ መኖር የምችለው ምናምን የሚል ጭንቀት ነበረባት እያሱን ከማግኘቷ በፊት። እና ያው እኔ እንጃ እንግዲህ በቤተሰብ ጉዳይ ያለው ነገር እነሱን ብጠይቅ ነው ደስ የሚለው። በእነሱ በኩል ያሉትን ነገሮች ካወራን ግን አንቺ ጋርም ማነሳቸው የተለያዩ ጥያቄዎች አሉ። ነገር ግን አሁን እዚህ ጋር ማዘር እሷ የምትለውን ነገር በሙሉ እየሰሙ ነው አይደለ? እየሰማሁ ነው። እስቲ እናንተስ በዚህ ሀሳብ ላይ የምትሰጡት ነገር አለ? ምክንያቱም እኔ አሁን ከእናንተ ጋር ያሉት ማስረጃ ጨርሼ ነው ቀጥታውን ማግኘት ያለብኝ እያሱ ነው። ከእያሱ ጋር ነው ስላሉት ነገሮች ማውራት የምንችለውና ያ ከመሆኑ በፊት ግን እናንተ ከጀርባችሁ ለኛ ግልጽ ማድረግ ያልፈለጋችሁት ነገር ካለ አንቺም ደግሞ አውቀሽ ይሄን ቤተሰብ እየጠበቅኩኝ ነው ብለሽ የሽፋምሽ ያለሻቸው ነገሮች ካሉ እኔ ምንም ማውቀው ነገር የለም። ማለት በዚህ ዙሪያ ምንም የማውቀው ነገር የለም። ከቤተሰብ ዙሪያ እኔ እንደዚህ የመሆኗ በቃ እንትን ነው ብዬ የማስበው እያሱ ነው። ማለት እያሱን አግኝተኸው በእኛ ልክ ታናገረው እሱ ጋር የሆነ ነገር ይኖራል ብዬ ነው የማስበው። እሱ ጋር ምን አይነት ነገር ሊኖር ይችላል ብለሽ ታስቢያለሽ? ማለት እዛ ቫኬሽን ብለው በወጡበት ጊዜ የተፈጠረ ነገር ይኖራል ብዬ ነው እኔ እያሰብኩ ያለሁት። ገብቶሃል? እዛ ከሄዱ በኋላ ስለሆነ የኤዱ እንደዚህ አይነት ባህሪ መምጣት ምናልባት እዛ የተፈጠረ ነገር ካለ እዛ ሂደው እያለ በቃ ያጋጠማቸው ሰው ካለ እንደዚህ መጥፎ ነገር የሚያደርግ ነገር ካለ ተደርጎባት ከሆነ ምናልባት እሱም በራሱ መንገድ አድርጎ ያደረገባት ነገር ካለ እሱን ነው ማወቅ ፈልገው። ማለት እሱ ጋር ነው ይሄ የእሷ እንደዚህ መሆን ችግሩ ከእሱ ጋር ነው የምትይው? አዎ እንደዛ ነው ብዬ የማስበው።
ከከተማ ወጥተው ተመለሱ በተባለበት ሰዓት ያዩት የተለየ ነገር ምን ነበር? ይሄ የተለየው ማዩ ባህሪዋ ነው። ይሄ ባህሪዋ እንደምታየው እንደዚህ እንደምታየው ባንዴው ቅይር ነው ያለችው። እዛ ሄዳ ከመጣች በኋላ በቃ በሄድ እያደረ በቃ በሂደት በቃ እንደዚህ እንደዚህ ሆነች። በቃ በሂደት እየዋለ እያደረ እንደዚህ ሆነች። እዛ ሂዳ እንግዲህ እኔ የሆነችውን ነገር ያየችውን ነገር እኔ ምን አውቃለሁ እንግዲህ ፈጣሪ እኮ ወይ የዛን ጊዜ ልስትለኝ አይሆንም ብዬ ወይ ባስቀራት ጥሩ ነገር እኔ ደግሞ ጓደኛዋ ነው የህይወቷ ትተራዋ ነው ብዬ በማለት በቃ የዘዘና ትበል የሚለውን ብዬ መፍቀዴ ሄደው ከእንደዚህ ሆና ሄዳ ከመጣ በኋላ ይኸው በኋላ ባደረ ቁጥር እየባሰ ነው እንጂ የተሻለ ነገር አጣሁ። በኋላ ባደረ ቁጥር እየባሰ እንጂ የተሻለ ነገር አለ። ከነገ ዛሬ መፍትሄ ይገኛል ከነገ ዛሬ ብዬ ብልም ምንም ጭራሽ ባስን ያለባት ባስ እኔ ምን እንደማደርግ እና ወዴት እንደሚሄድና እኔ አላውቅም። ብቻ እኔ ትዳርም ቢሆን ቀርቶ እንዲሁ ትዳርም ቢሆን ካልሆነ ቀርቶ እንዲሁ እሷ ጤነኛ በሆነችልኝ አሁንም የተመኘሁት በቃ እንዲሁ ያ ይቅር በቃ ትዳሩን ካልሆነ ካልፈለገችው ካልወደደችው የፈለገ ይቅር በቃ ይቅር። እኔ ብቻ የምፈልገው እሷ ሰላም ሆና ጤና እንድትሆንልኝ ፈልገው እንዴ ምን አባቱ ካልሆነ ትዳሩ ይቀራል? ምን አባቱ ይቅር እና ችግር ካለ ወይ እሱ ከሱ ጋር ይጠይቅልኝ ካልሆነ ትዳሩ የሚቅር በቃ የሚያስጨንቃት ቤተሰቡን ዘሩን የምታውቁት ነገር አለ? ይኸው ሽማግሌ ተልኮ ሽማግሌ እሺ ብያለሁ። እኔማ እሺ ብለናል። ሽማግሌ ተልኮ የእነሱ ተዋደው እኔ አላውቅም። እሱን ማን ምን ብዬ እጠይቃለሁ? ምን አዲስ አበባ ምን የማይመጣ የለ ከየክልል ነው የሚመጣው በሚታወቃል። ግን እሷ ወደደችውን ያመጣችውን እሺ ብዬ ተቀብያለሁ። ይሄንን ስል እኔ ላይ ከዘሩን ስል ሌላ ነገር ለመጥቀስ ሳይሆን የእሱም ቤተሰብ ማለት ባክግራውንዱን ለማወቅ ከጀርባ ምን አይነት ነገር አላቸው፣ የፍቅር ግንኙነታቸው በምን አይነት ነገር ላይ የተመሰረተው የሚለውን ነገር ማጣራት ማለት ሽምግልና ሲላክ እንግዲህ ቤተሰቡ ማን ነው ጀርባው ምንድን ነው እየተባለ የሚጠኑ ነገሮች ይኖራሉ። እናትና አባትና ቤተሰብም አለው በቃ ይሄንን አውቃለሁ። ሌላውን ግን እንዲጠለቅ ኬዙን ሌላ ኬዝ ምናምን እንዳለ ምንም የጠየቁት ያወቁት ነገር የለም። በእድሜዎት ልጃችሁ ላይ የተፈጠረውን ነገር ሰው ላይ አይታችሁ ሰምታችሁ የምታውቁት ነገር አለ? ኧረ እኔ እስካሁን ድረስ ሰፈር ምንም የሰማሁት ያየሁት ነገር የለም። እኔ ሰፈር ያየሁትም የሰማሁት ነገር የለም። ግን እዚህ ሰፈርም ባይሆን እንደው እስኪ በእድሜያችሁ በወሬማ እንደዚህ ሆነ ይባላል። እኔ ምን አውቃለሁ? እኔ ለይቼ ይሄ ነው ብዬ አብራርቼ የምናገረው ነገር የለም። ግን እኔ ካልሆነ ትዳሩ የሚቀርና ማለት ነው እኔ ልጅ በህይወት ጤነኛ ሆና ልጅ ትኑር በቃ። በሆነ ጊዜ በመሰላ ጊዜ ደግሞ ያው ታገባለች ከፈለገች፣ ካልፈለገችም ይቀራል። ብቻ እኔ የምፈልገው አሁን ጤንነቷን ብቻ ነው። እኔ ጤንነቷ ሰላም ሆና ብቻ እንደ ባይኗን በቃ በፍቅር በሰላም ጤነኛ ኖርማል ሆና በሰላም ወጥታ ትግባ። ስራዋ ሂዳ በሰላም በቃ ስትመጣማ እየድናሽ ላይ ትምጣ በቃ። ከዛም በኋላ በሆነ ጊዜ ታግባ። ካላገባችም ይቅር ትዳሩም ቢሆን እኔ የምፈልገው አሁን ቅድሚያ ጤናዋን ብቻ ነው የምፈልገው። እና ጤናዋን የሚመለስበት ምክንያት ካለ እባካችሁ ተባበሩ ነው የምለው። ሌላ ነገር የምለው ነገር የለም። እንግዲህ ምን እንደሚባል አላውቅም። ብቻ እስቲ እንደው ማሚ እኔና ጓደኛዋ ትንሽ ተተናጋር ትንሽ እንድናወራ ብትፈቅዱልን። እሺ ደስ ይለኛል። አንዴ እሺ ደስ ይለኛል። እሺ በጣም ይቅርታ ግን ይወጡና እስኪ ስላሉት ነገሮች ታወሪኛለሽ። ይኸውልሽ ትትና እኔ እዚህ ቤተሰብ ውስጥም የሆነ ለየት ያለ ነገር የጠረጠርኩት ያለ ይመስለኛል። ገባሽ? አሁን ከኤደን ጋርም ቁጭ ብለን ስናወራ የተወሰነ አውርታኝ ከተወሰነ ወሬዎች በኋላ ምንም የምታውቀው ነገር የለም። አንቃሽ ልትገልሽ ከደረሰች በኋላ መልሳ ስለተፈጠሩት ነገሮች ምንም ነው የማታስታውሰው። ይሄ ማለት የሆነ ዲስኦርደር ነገር ተፈጥሮ ነው ብዬ እንዳላስብ ደግሞ አይደለም። የማያቸው ነገሮች እያሳየች ያላቸው ነገሮች መቼም ይገባሻል። አይ ይገባኛል። እዚህ አንዳንዴ ልጠይቃት እመጣለሁ ከስራ ስገባ ምናምን እና አውቀዋለሁ ያለችበትን ሁኔታ መሻሻሎችም እንደሌሉ እኮ። ግን ከምንድን ነው ብለሽ ታስበልሽ? አሁን ይሄ ነገር እቺ ልጅ ማሳበድ ብቻ ነገርም አይደለም። እኔ ካሜራ ጠፍቶ የሆነ ስትናገር የነበራቸው ነገሮች ነበሩ። በስራችን እኮ የተገኙ ትልቅ ውጤቶች አሉ። እነዛ ውጤቶች
እኔ ነኝ ያሳካሁትና ሽልማት አለው ምናምን የሚል ነገር ስታወራ ሰምቻለሁ። ይሄ ማለት ያገኘችው ጥቅማ ጥቅም ይሁን ሌላ ነገሮች ሊኖሩ ይችላሉ ብዬ አስባለሁ። እቺ ነገር ደግሞ እሷ እንደምንም ትናገረው ማንም ከምንም አይቁጠረው እንጂ ለእኔ ደግሞ ጥቃቅን ማስረጃ የሚባል ነገር የለም፣ ሁሉም ያስፈልጉኛል። ሰው አሁን እዚች ልጅ ላይ ሰው እየተረዳው ያለ እየተፈጠረባት ያለ ነገር አለ ብዬ አስባለሁ። እና ፕሮጀክቱስ ምንድን ነው? እናትየውን ላይክ ዳርዳር ብል ቅድምም አንዴ ካሜራ ያስጠፋ የምን ፕሮጀክት ነው ነው የምን ፕሮጀክት ነው ያሉት። ላይክ ስለ ፕሮጀክቱ የሚያውቁት ነገር ያለ አይመስለኝም። እና ጥቃቅን ማስረጃም ቢሆን እንደው ፕሮጀክት ነበራት የሆነ ፕሮጀክት ከውጭ ድርጅት ጋር ነበረ። እንደውም አሪፍ ድርጅት ነው ምናምን እያለች ያው ግልጽ አድርጋ ባትነግረኝም ነግራኝ ነበረ የሆነ የምታደርገው ስምምነት እንዳለና እዛ ድርጅት እሷ ብትሰራ ኮንትራቱን ብትወስደው የተሻለ እንትን ገቢ እንዳለው ከገቢውም ውጪ ጥቅማ ጥቅሞች እንዳሉት እዛ ሀገር ድረስ የመሄድ እድል እንዳላት ስትነግረኝ ነበረ። እና እሱ ነገር ምን ላይ እንደደረሰላት አላውቅም። እና በእሱ ዙሪያ ይኸውልህ ድርጅትና ድርጅቱ የእያሱና የእሷ ድርጅት ነው። የተዋወቁበትን መንገድ በዛ ነው ብያለሁ። እና እሱን እየሰራሽ በድርጅቱ መሀል ከዛ ድርጅቱም እሷን ወክሎ እሱም ተወክሎ ነበር አንድ ላይ ሲሰሩ የነበረው እና ሁለቱ ነበር የመሄድ እድል የነበራቸው። ሁለታቸውም ውክልና አላቸው ማለት ነው። በውክልና መሰረት ወደ ውጭ የመሄድ እድልም ያላቸውም ብዙ ጥቅማ ጥቅሙንም የሚያሳኩት እነሱ ነበሩ። ድርጅቱ የእነሱ ድርጅት ኮንትራቱን ቢያገኘው ኖሮ ማለት ነው። እና ምናልባት እሱ ላይ እሱ ፌል ሲያደርግባት ሊሆን ይችላል፣ አሁን አድርጎባት ሊሆን ይችላል። ይሄ አለችኝ ያልከው ነገር ያለች ምናምን እንደዚህ አይነት ነገር እና ይሄ ነው። እንደዛ ከሆነ ላይክ የተፈጠሩት ነገሮች ከምን የተነሳ ነው ሊሆን የሚችለውን ነገር አልገባኝም፣ ግልጽ እንዲሆን ማለት ነው። አሁን ለእኔ ራሱ ማለት ለአንተ ስነግርህ ትንሽ ወሰብሰብ እያለብኝ ነው። ማን ጋር የእሷ እንደዚህ መሆን ማን ተጠያቂ እንደሆነ እኔ ውስብስብ ባለብኝ። እኔ ራሱ ማለት በቤተሰብም ብንል የሆኑ የማያቸው ነገሮች አሉ። አሁን አባትየው አሁን ቤት አይደለም ጸበል ነው እና እሷ እዚህ ሆና የእሳቸው ጸበል መሄድ ጥቅሙ ምን እንደሆነ አላውቅም። እንደገና ደግሞ ከበፊትም ያሉባት ስትራሶች ምናምን ነገር ማለት ጭምት ሆና የማደጓ ሚስጥር ያ ቤተሰብ አይደለም መጀመሪያ እንትን ስለዛ የእነሱም ተጽዕኖ ያለበት ነው የሚመስለኝ። አሁን ከሳቸው ፊት ማለት እንደዚህ አይነት ነገር ማውራት ለእኔም ደስ አይለኝም። ግን ምናልባት እሷ የምድንበት አሁን ይሄንን ስነግርህ ለአንተ ጠቅሞ የምድንበት ነገር ካለ ብዬ ነው እንደዚህ የምልህ። እኔም በዚህ ቤተሰብ ዙሪያ ያሉት ነገሮች ብዙ ያልተዋጡልኝ ጉዳይ ስላሉ ነው። እኛም ደግሞ እስቲ እንግዲህ የቀሩትን ጉዳዮች በማጣራት ተገቢ የሆኑትን ነገሮች ለማስተላለፍ የምንሞክር ይሆናል። በራሴ ብዙ ነገሮች ለማጣራት የሞከርኩኝ ስለሆነ ቀጥታ እንግዲህ ከዚህ በኋላ አንቺም የምታስፈልጊኝ ከሆነ በተቻለሽ አቅም ከጎናችን እንድትሆኝ ይፈልጋሉ። የተባለውን ግለሰብ ያለበት ድረስ ሄደን አፈላልገን ማግኘት ይኖርብናል። ምክንያቱም አሁን ላይ ሄደንም እንደምትለው ከሆነ እሱም ማግኘት አይቻልም ነው ከተማ ውስጥ የለም ነው ስትል የነበረው። የምታውቅ አይመስለኝም። እንግዲህ መቼም ከቤት አትወጣም አይደል? ኧረ ከቤት ቀርቶ እዚህ እኔ አንተን ካልነገርኩልህ እዚህ ወጣ አላውቅም። እዛው ነው በቃ። መብራቱን እንዲበራባት አትፈልግም እኮ መብራቱን አትፈልግም። ጨለማ ውስጥ ነው መቀመጥ የምትፈልገው። እሺ እንግዲህ ውድ ቤተሰቦቼ እየተፈጠሩ ስላሉት ነገሮች በራሳችን በእኛ አቅም መሆን የሚችል ያለ ነገር ያለ አይመስለኝም። ፈጣሪ ይርዳን። ከፈጣሪ በታች ደግሞ በራሳችን እንግዲህ እንሞክራለን። የቀሩትን ነገሮች ደግሞ እግዚአብሔር ያግዘንና እናንተም ያያችሁት የተረዳችሁትን ያልገባኝ ነገር ካለ እንግዲህ እህት ወንድሞቼ ሀሳብ አስተያየቶቻችሁን ኮመንት ላይ በማስቀመጥ መደረግ ያለበትን ነገር በሙሉ እንድናደርግ እንድታግዙኝ ይፈልጋሉ። እንዲሁም ደግሞ እንግዲህ ለቻናላችን ሜምበርሺፕ የሆናችሁ ከጎን የመሆናችሁን እንድታሳዩኝ እፈልጋለሁ። ውድ ቤተሰቦች እንግዲህ በዛም ከጎኔ መሆን የሚቻልበት ሁኔታዎች አሉ። ለብዙሃን ደግሞ እንግዲህ ቻናል ሼር እያደረጋችሁ ከጎኔ እንድትሆኑ እፈልጋለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።